ራስን መግዛት ለምንድነው ግን መርኬ የሚከበደው? ሁላችንም ማለት ይቻላል የምንታገልበት ነገር ነው። ግን ደግሞ አብዛኞቻችን በተሳሳተ መንገድ ነው የምንረዳው። በዛሬው ዝግጅታችን ላይ እንግዲህ ትክክለኛ ትርጉሙ ምንድነው፣ እንዴትስ ነው ይህንን ችሎታ ማዳበር የምንችለው የሚለውን አብረን እንመለከታለን። ይህ አባባል መጀመሪያ ስናየው እርስ በርሱ የሚቃረን ነገር ነው የሚመስለው አይደል? ሕይወትን በአስቸጋሪ መንገድ ስትኖሯት ቀላል ትሆናለች፣ በቀላሉ ለመኖር ስትሞክሩ ደግሞ ከባድ ትሆናለች። እንዴት ሊሆን ይችላል? ግን እመኑኝ፣ ራስን የመግዛት ጥበብ እምብርት ላይ የተቀመጠ ትልቅ እውነት ይዞ ነው የሚመጣው። እሺ፣ ዋናው ጥያቄ ይሄ ነው። ራስን መግዛት ከድሮ ዘመን ይልቅ ዛሬ ላይ ለምን እንዲፈታኝ ሆነ? ለምንድን ነው የሚከብደን? የሚገርመው ነገር መልሱ አሁን ላይ ሳይሆን ወደ ኋላ ተጉዘን ታሪካችን ውስጥ ነው የሚገኘው። እስኪ አብረን እንመርምር። ይህንን የስር መሠረታችንን ለመረዳት እስኪ አንድ ታሪክ እንይ። ከመጽሐፉ መግቢያ ላይ የተቀመጠ ታሪክ ነው፣ የኡዙክ ታሪክ። ኡዙክ ማለት የጥንት ማንነታችንን ቁልጭ አድርጎ የሚያሳየን መስታወት ነው ብለን ማሰብ እንችላለን። እስኪ ለአንድ አፍታ የኡዙክን ሕይወት በዓይነ ሕሊናችን ለመሳል እንሞክር። በየቀኑ ከአውሬ ስጋት ጋር ነው የሚኖረው። ምግብ ማግኘት በራሱ ትልቅ ትግል ነው። ምንም አይነት ምቾት የሚባል ነገር የለም። እንዲህ ባለ ሕይወት ውስጥ በሕይወት ለመቆየት ብቻ ምን ያህል ጥንካሬ እንደሚያስፈልግ አስቡት። እናም ራስን መግዛት ማለት ለኡዙክ ምርጫ ወይም የቅንጦት ጉዳይ አልነበረም። በፍጹም ለመኖር የግድ አስፈላጊ ነገር ነበር። ያው እንግዲህ የቀደመው አባቶቻችንን ሕይወት ከኛ ከዘመናዊው ሕይወታችን ጋር ስናነጻጽረው ልዩነቱ በጣም ግልጽ ነው። ሰማይና ምድር። እነሱ በየቀኑ ምቾት ከማጣት ጋር ሲታገሉ፣ እኛ ደግሞ በየቀኑ ምቾት ነው የምንፈልገው። እነሱ ለሕልውና ሲታገሉ፣ እኛ መሠረታዊ ፍላጎቶቻችን በሙሉ ተሟልተውልናል። ይህ ትልቅ ለውጥ ያንን በተፈጥሮ የነበረንን የአእምሮ ጥንካሬና ራስን የመግዛት ችሎታችንን በጣም ነው ያዳከመው። አዎ፣ ምቾት ዋጋ አስከፍሎናል። እሺ፣ እንግዲህ ችግሩ ከየት እንደመጣ በደንብ የተረዳን ይመስለኛል። አሁን ደግሞ ወደ መፍትሄው እናምራ። መፍትሄው ላይ ለማተኮር ግን አንድ ትልቅ ነገር ማድረግ አለብን። እሱ ምንድን ነው? ስለ ራስን መግዛት ያለንን የተሳሳተ አሉታዊ አመለካከት ሙሉ በሙሉ ማፍረስ አለብን። እስኪ ልጠይቅ፣ ራስን መግዛት ስንል መጀመሪያ ወደ አእምሯችን ምን ይመጣል? ብዙ ጊዜ እንደ ቅጣት፣ እንደ እገዳ፣ እንደ ስቃይ ነው የምናስበው። እውነታው ግን ከዚህ ፍጹም ተቃራኒ ነው። ራስን መግዛት ማለት እውነተኛ ነፃነት፣ እውነተኛ ኃይል እና እውነተኛ ምርጫ ማለት ነው። ይህንን የአመለካከት ለውጥ ማምጣት ከቻልን ትልቁን የአእምሮ እንቅፋት እንዳለፍንም መቁጠር እንችላለን። ስለዚህ ዋናው ቁም ነገር ይሄ ነው። ራስን መግዛት ማለት እገዳ አይደለም በጭራሽ። ራስን መግዛት ማለት ከስንፍና፣ ከድክመት፣ ከፍርሃት እና ከጥርጣሬ ስርዓት ነፃ መውጣት ማለት ነው። የራሳችን ሐሳቦችና ስሜቶች ገዢ መሆን ማለት ነው። ከዚህ በላይ ነፃነት አለ? እንግዲህ ራሱን የገዛ አእምሮን መገንባት ሥራው ውጭ ላይ አይደለም፣ ሥራው ውስጥ ነው የሚጀምረው። በኃይለኛ የአመለካከት ለውጦች ነው የሚጀምረው። አዎ፣ ሁሉም ነገር የሚጀምረው ከአስተሳሰባችን ነው። አሁን እስኪ ቆም ብለን እያንዳንዳችን ራሳችንን እንጠይቅ። ለወደፊቱ ማንነቴ ፍትሃዊ ነኝ ወይ ብለን። ዛሬ የምወስደው ውሳኔ በ10 ዓመት ውስጥ ለሚኖረው ማንነቴ ፍትሃዊ ነው? እያገዝኩት ነው ወይስ እየጎዳሁት? ይሄ ጽንሰ ሐሳብ በጣም ወሳኝ ነው። ጥናቶች እንኳን የሚያሳዩት ከወደፊቱ ማንነታችን ጋር ስንገናኝ እንዳስናስብ የረጅም ጊዜ ውሳኔዎቻችን በጣም እንደሚሻሻሉ ነው። ነገሩ ቀላል ነው። ዛሬ የምንመርጠው ምርጫ ለወደፊቱ ማንነታችን የምንሰጠው ስጦታ ነው ወይም ደግሞ ከሱም የምንሰርቀው ስርቆት ነው። ስለዚህ የወደፊቱ ማንነታችንን ልክ እንደ እውነተኛ ሰው ዛሬ በምንወስነው ነገር ላይ ሕይወቱ እንደሚወስን አድርገን ማሰብ አለብን። ሌላኛው ቁልፍ የአመለካከት ለውጥ ደግሞ ይሄ ነው። እሱም ለራሳችን የምናወጣው መስፈርት ከማንም ሰው ከኛ ከሚጠብቀው በላይ መሆን አለበት። ከአማካይንና ከሌሎች ሰዎች ግምት በላይ ለመሄድ የግል መስፈርታችንን ከፍ ማድረግ አለብን። እሺ፣ እስካሁን ስለ አስተሳሰቡና ስለ አመለካከቱ አውርተናል። አሁን ደግሞ ወደ ተግባር እንግባ። እንዴት ወደሚለው ጥያቄ፣ ራስን መግዛትን በተግባር በእውኑ ዓለም እንዴት ነው መገንባት የምንችለው? እንግዲያው በተግባር ለመለወጥ ቀላል ባለ 3 ደረጃ መንገድ አለ። አንደኛ፣ ስርዓቶች መፍጠር። ይሄ ማለት ስህተት ለመስራት እጅግ አስቸጋሪ የሚያደርግ አካባቢ ለራሳችን መንደፍ ማለት ነው። ሁለተኛ፣ በሚያስደንቅ ሁኔታ በትንሹ መጀመር። ራሱ መግዛት የሚጀምረው በአንድ ትንሽ ነገር ነው። ለምሳሌ ራስ መታት ሲኖረን አለመሳደብን በመምረጥ። ሶስተኛ፣ ልማድ ነገሩን እንዲረከብ ማፍቀድ ነው። ራስ መግዛትን ለአጭር ጊዜ ሩጫ እንጠቀምበታለን። ከዚያ በኋላ ልማድ የረጅም ጊዜ ጉዞን ይረከባል።
ይሄ አባባል በጣም ደስ ይላል። መልካም ስነ ምግባር እንግዳ አይደለም ይላል። ዝናብ ሲጠል ቶሎ እንደሚበቅለው ማለት ነው አይደለም። ይልቁንም ልክ እንደ ስስ ተክል ነው። ለማሳደግ ብዙ ጥረት፣ ብዙ እንክብካቤ፣ ብዙ ትዕግስት ይፈልጋል። ልክ ተክልን እንደምንንከባከበው ሁሉ ራስን መግዛትም የማይቋርጥ እንክብካቤ ይፈልጋል። እንግዲህ ይህንን ሁሉ ከለፋን፣ ይህንን ሁሉ ጥረት ካደረግን ሽልማቱ ምንድን ነው? የልፋቱ ውጤት ምንድን ነው? አሁን የዚህን ሁሉ ጉዞ ጥልቅ እና ሕይወትን የሚቀይሩ ጥቅሞች እናያለን። እናም ሽልማቱ ገንዘብ ወይም ቁሳዊ ነገር አይደለም። ከዛ እጅግ የላቀ ነገር ነው። ራሱን የገዛ ሕይወት ውድ ጌጦች ብለን ልንጠራቸው እንችላለን። የአእምሮ መረጋጋት፣ እውነተኛ እንደ ዘላቂ ደስታ፣ ከራሳችን መጥፎ ዝንባሌዎች ሙሉ በሙሉ ነፃ መሆን እና ከሁሉም በላይ ደግሞ የራሳችንን ታሪክ መቆጣጠር። በመጨረሻም ይህን ገለጻ የምንዘጋው በዚህ ሐሳብ ነው። እያንዳንዱ የምንወስነው ውሳኔ በአንድ ቅጽበት ነው የሚወስነው፣ ግን ውጤቱ ዕድሜ ልክ ይቆያል። ስለዚህ ጥያቄው ይሄ ነው፣ አሁን ምን እንመርጣለን? ምርጫው በእያንዳንዳችን እጅ ላይ ነው።